الحمد لله رب العالمين والصلاة والسلام على رسول الله ما بعد فالسلام عليكم ورحمة الله وبركاته አሁን ያለንበት ጊዜ ረመዳንን የምንቀበልበት የሆነው የሸዕባን ወር ከመሆኑ አንጻር ለረመዳን ዝግጅት ያስፈልገናል። ለረመዳን የምንዘጋጀው ደግሞ ዋናው ስለ ረመዳን አሕካምን በማወቅ የእውቀት ዝግጅት ነው። ለዛም ሲባል ከሌሎች ኪታቦች ይልቅ ስለ ረመዳን አሕካሞች አጠር አድርጋ ከምንም በላይ ብዙ ቁም ነገር የያዘች ኪታብ የምንማማር ይሆናል። ኢስሙል ኪታብ የኪታቡ ስም ተስሂሉ አሕካም ሲያም ይላል። የጾም ህግጋቶችን ማግራ በጣም ገር በሆኑ አገላለጾች ያስተምሩናል ሼኹ እዚህ ኪታብ ላይ። ተስሂሉ ማግራት፣ አሕካም ሲያም የጾም ህግጋቶችን ማግራት ይላል ቀጥታ የኪታቡ ስም ለራሱ። በሌላ አገላለጽ የጾም ህግጋቶች ማብራሪያ ብትሉትም ይሆናል። በዋናነት 14 ትምህርቶችን እንማራለን። የመጀመሪያው የምንማማረው ነጥብ ተዕሪፉ ሲያም የጾምን ማስተዋወቂያ ሉገተን ወሸርዓን ከቋንቋ አንጻርና ከሸሪዓ አንጻር ሲያም የሚለው ቃል ማስተዋወቂያው ምን እንደሆነ እንመለከታለን። الصيام لغة صيام ማለት ቋንቋዊ ፍቹ ከቋንቋ አጠቃቀም አገባቡ አንጻር الامساك عن الشيء ከአንዳች ነገር መቆጠብ ማለት ነው። የሆነ ነገር ላይ ሰራ ሊቆጠብ ከወሰነ ሷመ አንሁ ይባላል። ስለዚህ ቋንቋዊ ፍቹ በአረበኛ ቋንቋ አገባቡ ሲያም ማለት መቆጠብ ለሚለው ነው የሚጠቀሙት ማለት ነው። ወሸርዓን ሸሪዓዊ ፍቹ ደግሞ ሸሪዓዊ ያጠቃቀሙ ደግሞ ሲያም ማለት አልኢምሳኩ መቆጠብ ማለት ነው። አን ጣዓሚ ከሚበሉ ምግቦችና ወሸራብ ከሚጠጡ መጠጦች መቆጠብ ማለት ነው። ወሳኢሪል ሙፈጢራት ከነዚህ ውጭ ካሉ ጾምን ከሚያስፈጥሩ ነገራቶችም በሙሉ መራቅ ይሄ ሲያም ይባላል። ሰዓቱም ሚን ጡሉዒ ከወጣበት ሰዓት ጀምሮ አልፈጅሪ ሳዲቂ እውነተኛው ጎህ ከወጣበት ሰዓት ጀምሮ ኢላ ድረስ ጉሩብ ሸምስ ፀሐይ እስከሚገባበት ሰዓት ድረስ ያለውን ጊዜ ሳይበሉ ሳይጠጡ እንዲሁም ሌላ ጾምን የሚያስፈቱ ነገራቶችን ሳይፈጽሙ መዋል ይሄ ሲያም ይባላል። ባይሆን ሳይበሉ ሳይጠጡ ጾምን የሚያፈርስ ነገር ሳይሰሩ ሲውሉ ሌላ ዋና የሚያስፈልግ ነገር አለ። እሱም ማዕንየት ጾምን ከመነየት ጋር ነው። ፈጅሩ ሷዲቅ እውነተኛ ጎህ ምን ማለት ነው? ጎህ ማለት በአሁኑ ግልጽ እንዲገባችሁ የሱብሒ ሁለተኛው አዛን በሚደረግ ሰዓት ላይ በሰማዩ ዙሪያ ያለው ብርሃን ነው። ብርሃኑ ታዲያ ሁለት አይነት ነው። አንዱ ቀደም ብሎ የሚወጣ ብርሃን አለ። የሱብሒ ሰዓት ሳይደርስ ቀደም ብሎ የሚወጣ ብርሃን ጎህ አለ። ያ ፈጅሩል ካዚብ ይባላል። ውሸታም ጎህ ይባላል። ገና የሱብሒ ሰዓት ሳይደርስ የነጋ ሊያስመስል የሚወጣ የሆነ ብርሃን ነው። ያ ሰማዩ ላይ ለቅቄላችኋለሁ ቻናሉ ላይ አሁን ሰማዩ ላይ አወጣጡ ወደ ላይ ቆም ነው የሚለው። ቆም ምን የሚለው ብርሃኑ ነጸብራቁ ወደ ላይ ነው የሚቆመው። ይሄ ፈጅሩል ካዚብ ውሸታም ጎህ ይባላል። በዚህ ሰዓት መብላትም ይቻላል፣ መጠጣትም ይቻላል፣ ከትዳር አጋር ጋር ግንኙነት ማድረግም ይቻላል። የውሸታም ጎህ ስለሆነ ሁለተኛው እኛ እዚህ ቦታ የፈለግነው ጎህ ታዲያ ሁለተኛው ጎህ ፈጅሩ ሷዲቅ እውነተኛ ጎህ ይባላል። እውነተኛው ጎህ ምን አይነት ነው? እውነተኛው ጎህ ልክ እንደ ውሸታሙ ጎህ አይቆምም። በሰማው ዙሪያ ነው የሚጋደመው። ይጋደማል በአድማሱ ላይ። ውሸታሙ ቆም ምን የሚለው እውነተኛው ጎህ ደግሞ ይጋደማል። ስለዚህ በሰማው ዙሪያ ላይ የሚጋደመው ጎህ ይሄ ብርሃኑ ከወጣ ምግብ መብላት እናቆማለን። ጾመኛ ለጾም የሚበላ የሆነ ሰው ጾምን ከሚያፈርስ ነገር በሙሉ እንቆጠባለን። እስከ መቼ ሰዓት ድረስ? ፀሐይ እስከ ይሄ ጾም ይባላል። አልመስአለቱ ታኒያ ሁለተኛው ነጥብ ሁክሙ ሲያም ረመዳን የረመዳን ወር ብይኑ ምንድን ነው? እንግዲህ በሸሪዓ ውስጥ 5 አህካሞች አሉ ብለናል። የመጀመሪያው ዋጅብ ነው።
ዋጅብ ማለት የሰራው ሰው አጅር የሚያገኝበት የተወው ሰው ደግሞ የሚቀጣበት ነገር ዋጅብ ይባላል። ሁለተኛው ደግሞ ሱና ነው። መስኑን ሱናህ ማለት የሰራው ሰው አጅር የሚያገኝበት የተወው ሰው ደግሞ ለምን ተውክ ተብሎ የማይቀጣበት የሆነ ነገር ሱና ይባላል። ሶስተኛው ሐራም ይባላል። ሐራም ማለት የሰራው ሰው አላህ ዘንድ የሚቀጣበት የተወው ሰው ደግሞ በመተው አጅር የሚመዘገብለት የሆነ ነገር ሐራም ይባላል። አራተኛው አልመክሩህ መክሩህ ይባላል። ማለትም የተጠላ ነገር ማለት። ይህ ማለት ደግሞ የተጠላን ነገር የተወሰው አጅር የሚያገኝበት የሰራው ሰው ደግሞ የማይቀጣበት ነገር ይሄ መክሩህ የተጠላ ይባላል። የመጨረሻው ሙባህ ሙባህ ማለት የተፈቀደ ነገር ይሄ ደግሞ መስራቱም መተውም እኩል ነው። ስለሰራው አጅር አያገኝም፣ ወንጀልም አይጻፍበትም። ስለተወው አጅር አያገኝም፣ ወንጀልም አይጻፍበትም። ይሄ ሙባህ ይባላል። ከነዚህ ውስጥ ታዲያ የረመዷን ጾም የትኛውን ብይን ነው የሚይዘው? እሱን ነው ሼኹ የሚነግሩን እዚህ ቦታ ላይ። ሲያሙ ረመዷነ የረመዷን ወር ፈርዱን ግዴታ ነው። ፈርዱን ዋጅቡን ማለት ያው አንድ ነው። ፈርዱን ግዴታ ነው። ወሩክኑን መሰረትም ነው። ሚዳርካን ኢስላም ከእስልምና ከአምስቱ መሰረቶች መሃል አንድ መሰረት ነው ይሄ የረመዷን ወር መጾም የሚባለው። ወቀድ በእርግጥም ሰበተ ተረጋግጧል፣ ጸድቋል። ሃዛ ይህ የጾም ግዴታነት ጸድቋል። በምን ማስረጃ? ቢልኪታብ በቁርአን ማስረጃ፣ ወሱና በሐዲት ማስረጃ፣ ወልኢጅማዕ እንዲሁም በሙስሊሞች ኢጅማዕ የሐሳብ መስማማት ማስረጃ። አንድም በኢስላም ውስጥ ያለ ዓሊም የረመዷን ወርን መጾም ዋጅብ አይደለም የሚል የለም። ሁሉም ዓለም ላይ ያለ ዓሊም ሁሉ ይስማማል። ስለዚህ የቁርአን ማስረጃም አለው፣ የሐዲስ ማስረጃም አለው። ዑለማዎች ያለ መኻለፋቸው ሁሉም ዑለማ አንድ አይነት ሐሳብ መሰንዘራቸው ለራሱ ይሄ ማስረጃ ነው ረመዷን ወር ጾም ግዴታ ለመሆኑ። እስኪ ለዛሬ አንዱ ማስረጃ ብቻ ነኝ፣ የቁርአኑን ማስረጃ ብቻ። አልኪታብ የቁርአን ማስረጃ። ቃለ ተዓላ ከሁሉ በላይ የሆነው ጌታ አላህ እንዲህ አለ ስለ ረመዷን ጾም ሲናገር፣ ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ፣ ኩቲበ አለይኩም በእናንተ ላይ ተደነገገ፣ ግዴታ ተደረገ፣ ተጻፈ። አስያሙ ጾም በእናንተ ላይ ተደነገገ። ከማ ልክ ኩቲበ እንደተደነገገው እንደተጻፈው አለለዚነ በእነዚያ ሰዎች ላይ ቀብሊኩም ከእናንተ በፊት በነበሩ ሰዎች ላይ እንደተጻፈው እንደተደነገገው ሁሉ በእናንተም ላይ ጾምን መጾም ግዴታ ተደርጓል፣ ተደንግጓል አለ። ሂክማውን ጥበቡን ሲናገር ደግሞ እኛን ለማስራብ እኛን ለማስጠማት እኛን በስሜት ለመጉዳት ሳይሆን ለዓለኩም ተተቁን አላህን ልትፈሩ ዘንድ ይከጀላልና ጾም በመጾማችሁ ተቅዋችሁ ሊጨምር ይበልጥ ወደ አላህ ልትቃረቡ ይከጀላልና ይለናል። ይህ የመጀመሪያው የቁርአን አንቀጽ ማስረጃ ሲሆን ሁለተኛው የቁርአን አንቀጽ ማስረጃ ደግሞ ወቃለ ተዓላ አላህ እንዲህ አለ ከዚሁ በማስቀጠል ሸህሩ ረመዷን ያ ጹሙ ተብላችሁ የታዘዛችሁት የረመዷን ወር ነው አለ። አለዚ ያ ኡንዚለ የወረደበት ወር ነው። ፊህ በውስጡ አልቁርአኑ ቁርአን የወረደበት የሆነው ወር ነው ጹሙ የተባላችሁት ወር አለ። ሁደን ሊናስ ለሰዎች መሪ ሲሆን ይህ ቁርአን ለሰዎች መሪ ሲሆንና ወበይናቲን እንዲሁም ለይ አብራሪ ሲሆን ሚነል ሁዳ ቀጥተኛን መንገድና ወልፉርቃን እውነትና ባጢልን የሚለይ የሆነ ቁርአን በውስጡ የወረደበት የሆነ ወር ነው ጹሙ የተባላችሁት ይህ የረመዷን ወር አለና ምን አለ? ፈመን ሸሂደ እንግዲህ ያገኘ ሰው ሚንኩም ከእናንተ መካከል አሸህረ ይህንን የረመዷን ወር ያገኘ የሆነ ሰው ፈልየሱም ይጹመው አለ። ፈልየሱም ይጹመው ትእዛዝ ነው። ይሄ ትእዛዝ ከሆነ ግዴታ ነው። ቅድምም ኩቲበ አለይኩም ሲያም ብሎና ኩቲበ አይ ፉሪዶ ግዴታ ተደነገገባችሁ ማለት ነው። እነዚህ ሁለት የቁርአን አናቅጾች የረመዷን ወር ጾም ግዴታ መሆኑን በግልጽ ፍንትው አድርገው ያስረዳሉ ማለት ነው። የረመዷን ወር ደረጃዎቹ ከሲረቱን ጂደን በጣም ብዙ ናቸው፣ ተዘርዝረው የሚያልቁ አይደለም። ወሚን አህሚሃ ዋና ዋናዎቹ አልኡላ የመጀመሪያው
ሁወ እሱ ይህ የረመዷን ወር ማለት ሸህሩ ወር ነው። ኑዙሊ የወረደበት ወር ነው። አልቁርአኒል ከሪም የተከበረው ቁርአን የወረደበት የሆነ ወር ነው ረመዷን ማለት። ቃለ ተዓላ ስለዚሁ ጉዳይ አላህ ሲነግረን እንዲህ አለ። ሸህሩ ረመዷን የረመዷን ወር ማለት አለዚ ያ ነው ኡንዚለ ፊሂል ቁርአን በውስጡ ቁርአን የተወረደበት ወር ነው። ሁደን ሊናስ ለሰዎች መሪ ሲሆን ቁርአን የተወረደበት ወር ነው። ወበይናቲን እንዲሁም ለይ ሲሆን ሚነል ሁዳ ቀጥተኛን መንገድ ቅናቻንና ወልፉርቃን እንዲሁም ሐቅና ባጢልን መለያን የያዘ ሲሆን ቁርአን በሱ ውስጥ የወረደበት ወር ነው ረመዷን ማለት አለን አላሁ ስብሓንሁ ወተዓላ። እንግዲህ ቁርአንን ለማውረድ አላህ ከወራቶች ሁሉ በላጭ ወርን መርጦ በረመዷን ወር አወረደው። ይህ ቁርአን ከንግግሮች ሁሉ በላጭ ንግግር ነው። ለመወረድ ደግሞ ከወራቶች ሁሉ በላጭ የሆነውን የረመዷንን ወር ጠብቆ ወረደ ማለት። አሳኒያ ሁለተኛው የረመዷን ወር ደረጃ ትሩፋት ፊሂ በውስጡ ለይለቱል ቀድር የመወሰኛዋ ሌሊት በመባል የምትታወቅ ታላቅ ሌሊት አለ። አለቲ ያች ለይለቱል ቀድር ይሄ እሷ ኸይሩን በላጭ የሆነች ሚን አልፊ ሸህር ከአንድ ሺህ ወር ሁሉ የምትበልጥ ምን ያህል እንደሆነ አይታወቅም። ከአንድ ሺህ ወር ትበልጣለች ነው እንጂ ምናልባትም 100,000 ከዛም በላይ ሊሆን ይችላል። ባይሆን ከአንድ ሺህ ወር ትበልጥ። በለይለቱል ቀድር ዒባዳ ያደረገ የሆነ ሰው አላህ ከተቀበለው ከአንድ ሺህ ወር በላይ አላህን እያመለከ እንደኖረ ይመዘገብለታል። በአንዲት ሌሊት ብቻ ምናልባትም 30 ደቂቃ ማትሞላ ዒባዳም ልትሆን ትችላለህ። 1000 ወር ማለት ከ80 ዓመት በላይ ነው። ይሄ ሁለተኛው ደረጃ ነው። ሳሊሳ ሶስተኛው የረመዷን ወር ደረጃ ሲያሙሁ የረመዷን ወር ጾሙ አሐዱ አንዱ ነው። አርካኒል ኢስላም ከእስልምና መሰረቶች መሃል አንዱ ነው። ሊሐዲቲ ለዚህ ሐዲት ሲባል ቡንየል ኢስላሙ ዐላ ኸምስ እስልምና በ5 ነገራቶች ተገንብቷል ለሚለው ሐዲስ ሲባል ማለትም በዚህ ሐዲስ ማስረጃው ተጠቅሷል። መጨረሻ ምናሉ አራተኛው ላይ ወሶሚ ረመዷን ብለዋልና ማለት ነው። የእስልምና አራተኛ መሰረቱ መሆኑ ትልቅ ደረጃ እንዳለ ያሳያል። አራቢዓ አራተኛው የረመዷን ወር ደረጃ እንዳለው የሚያሳየው ሐዲስ መን ሷመ ረመዷነ አሉ ነብዩ ሰለላሁ ዐለይሂ ወሰለም የረመዷን ወርን የጾመ ሰው ኢማነን በአላህ አምኖ ወህቲሳበን ከአላህ ምንዳን ፈልጎ የረመዷንን ወር የጾመ ሰው ጉፊረ ለሁ ለሱ ይማርለታል ማ ተቀደመ ሚን ዘንቢህ ከወንጀሉ ያሳለፈው የሆነው ወንጀል ይማርለታል አሉ ነብያችን አለይሂ ሰላቱ ወሰላም። አላህ ጾመው ከሚማሩት ያድርገንና ማለት ነው። አልኻሚሳ አምስተኛው ሐዲስ መን ቃመ ረመዷነ የረመዷን ወርን በዒባዳ የቆመ በዒባዳ ያሳለፈ የሆነ ሰው ኢማነን በአላህ አምኖ ወህቲሳበን ከአላህ ምንዳን ፈልጎ ጉፊረ ለሁ ማ ተቀደመ ሚን ዘንቢህ ከወንጀሉ ያሳለፈው ይማርለታል አሉ። አሳዲሳ ስድስተኛው ሐዲስ ነው። ምናው ነብያችን አለይሂ ሰላቱ ወሰላም መን ቃመ ለይለተል ቀድርን የቆመ በዒባዳ ያሳለፈ የሆነ ኢማነን በአላህ አምኑ ወህቲሳበን ከአላህ ክፍያን ፈልጎ ጉፊረ ለሁ ማ ተቀደመ ሚን ዘንቢህ ከወንጀሉ ያሳለፈው የሆነውን አላህ ይምርለታል አሉ። አሳቢዓ ሰባተኛው ደግሞ ሐዲስ ምናሉ ነብያችን አለይሂ ሰላቱ ወሰላም አሶለዋቱል ኸምስ 5 ወቅት ሶላቶች ከዝሁር እስከ ሱብሕ ያሉት ወልጁሙዓቱ ኢለል ጁሙዓ ከጁሙዓ እስከ ጁሙዓ ድረስ ያሉት እነዚህ አንድ ሳምንቶች ወረመዷኑ ኢላ ረመዷን እስከ ቀጣዩ ረመዷን ድረስ ያለውን ይሄን የአንድ ዓመት ወንጀል ሙከፊራቱን እነዚህ በሙሉ ያስምራሉ። ሊማ በይነሁን በመካከላቸው የተሰራ ወንጀልን ያስምራሉ አሉ። ዙሁር ሰግዶ አሱርን ከደገመ ከዙሁር እስከ አሱር የሰራ ወንጀል ይማራል። ከአሱር እስከ መግሪብ እንዲህ ያህል እንግዲህ ከአምስቱንም ጁሙዓ ሰግዶ መልሶ ጁሙዓ ቀጣይ የቀጠለ እንደው ከጁሙዓ እስከ ጁሙዓ የሰራ ወንጀል ይታበሳል። ዘንድሮ ረመዷንን ጾሞ ለወደፊት አላህ አድርሶት ከደገመው ከዘንድሮ እስከ ወደፊት የሰራ ወንጀልን አላህ ያብስለታል።
ኢዘ ጅቱኒበቲል ከባኢር ከባባድ ወንጀሎች ከተራቁ ከባባድ ወንጀል ካልሰራ በእነዚህ መካከል እንግዲህ ከባባድ ወንጀል ዝሙት መስራት፣ የየቲም ሀቅ መብላት፣ ድግምት መስራት እንግዲህ ከባባድ ወንጀሎች የሚታወቁ አሉ። ሰው መግደል፣ እነዚህን እስካልሰራ ድረስ ሌላ ወንጀሎቹ በሙሉ ይማሩለታል አሉ ነቢያችን አለይሂ ሰላቱ ወሰላም። ይሄ ሐዲስ ነው ሌላው ደረጃ የሚገልጸው። አሳሚን የመጨረሻውና ስምንተኛው ሐዲስ ነው። ምን አሉ ነቢያችን አለይሂ ሰላቱ ወሰላም? ዑምረቱን ፊ ረመዳን በረመዳን የሚደረግ ዑምራ አሉ ተዕዲሉ ሐጀተን ሐጅን ይመዝናል። ወፊ ሪዋያ ሐጀተን መዒ ከኔ ጋር የተደረገን ሐጅ ይመዝናል አሉ ነቢያችን አለይሂ ሰላቱ ወሰላም። ተመልከቱ፣ በረመዳን የሚደረግ ዑምራ እኔንም እናንተንም አላህ ይጠመንና በረመዳን የሚደረግ ዑምራ ከነብዩ ሰለላሁ ዐለይሂ ወሰለም ጋር የተደረገውን ሐጅ እኩል ደረጃ ያስገኛል። ስለዚህ ጾም ስንጾም ተቅዋችን ይጨምራል። ወደ አላህ ይበልጥ እንቃረባለን። እጃችን አደብ ይይዛል፣ ጆሮአችን አደብ ይይዛል፣ ምላሳችን እግራችን አደብ ይይዛል። ይህን እኮ በራሳችን እንኳን መጀረብ እንችላለን። ከረመዳን ውጭ ወንጀሎችን የምንደፍረውን ያህል ረመዳን ውስጥ አንዳፈራቸው። እነዚህን ረመዳን ውስጥ የምንተዋቸውን ወንጀሎች አላህን ፈርተን የምንተዋቸውን የምንሸሻቸውን ወንጀሎች ሁሉ ከረመዳን ውጭ ላሉት 11 ወራቶችም ኮርስ ወስደን መውጣት ያለብን የተቅዋ ኮርስ ያስፈልጋል ማለት ነው። የመጀመሪያው ይሆን አሳኒያ ሁለተኛው የረመዳንን ጾም እንድንጾም ከተደነገገበት ጥበብ አንዱ ተዝኪየቱ ነፍስ ነው። ነፍስን ማነጽ፣ ነፍስን ማጥራት፣ ወተጥሂሩሃ እንዲሁም ማንጻት፣ ነፍሳችንን ማነጽና ማጥራት ከምንድን ምን ሸሃዋት ልብ ከምትፈልገው ነገር ከሱሶች ወልአፋ እንዲሁም ነፍስን ሊጎዱ ከሚችሉ ክፋቶች በሙሉ ነፍሳችንን ተይን ብለን ከልክለን ኮርኩመናት ስርዓት እንድትይዝ አድርገን ነፍሳችንን ማነጽ አይደለም። ከሐራም ነገር ረመዳን ላይ እኮ ነፍሳችንን ከሐላል ነገር እኮ ተይ ብለን እንከለክላታለን አይደለ? ሰዓቱ አልደረሰም ቆይ አትበይም፣ አሁን አትጠጪም፣ ስሜት ላይ ውጥርጥር ብለው በሐራም አይደለም የትዳር አጋሩን ሚስቱን ይሸሻል ከሐላል ነገር። ለምን? በዚያ ጊዜ ክልክል ነው። ሰዓቱ በዚያ ሰዓት አይፈቀድም። ስለዚህ በቃ ነፍሳችንን ማንጽ። ለዚህ ነው አላሁ ስብሓነሁ ወተዓላ ጾሙን የደነገገው። ከሐላል ነገር መቆጠብ፣ መከልከል፣ መራቅ ቻላችሁ አይደል? ታዲያ ከሐላል ነገር መራቅ መቆጠብ የቻለችን ነፍስ ከሐራም ነገር ለመከልከል ምን የተሳናችሁ ታዲያ? ንገርም እኮ ሰው ውሃ አልጠጣም፣ ዳቦ አልበላም፣ ሚስቴ ጋር አልተኛም፣ ጾመኛ ነኝ ብሎ ከነዚህ ነገራቶችን እንድትርቅ ያሳመነ የሆነ ሰው ነፍስያውን ረመዳን ሲወጣ ዝሙት ላይ ለመውደቅ፣ አስካሪ ነገራቶችን ለመጠቀም፣ ሐራም ነገር ለመብላት ነፍሱ ያኔ ስትጋብዘው ተይ ማለት ይሳነዋል። ለዛ ነው ነፍሳችንን እናንጽበት የረመዳን ወር ከአንድ ወራቶች ስርዓት ዛ እንድትሄድ ነው። አሳሊታ ሶስተኛው አዝሁዱ ፊ ዱንያ ዱንያ ላይ ችልተኞች እንድንሆን ወሸሃዋቲሃ ከዱንያ ፍላጎቶች ችልተኞች እንድንሆን ወረግበቱ ፊል አኺራን እንድንፈልግ ነው ምን አላሁ ስብሓንሁ ወተዓላ በእኛ ላይ የደነገ። አራቢዓ አራተኛው አተሐኩሙ ፊ ነፍስ ነፍስን መዳኘት ነፍሳችንን መግዛት ወضبطها ነፍሳችንን መቆጣጠር እንድንችል ቅድም እንዳልኳችሁ ነፍሳችንን እንድንገዛ አዛዧ እኛ እንድንሆን ተቆጣጣሪዋ እኛ እንድንሆን በረመዳን ላይ ሰዓቱ ገና ነው ብሎ ነፍሱን ያሳመነው ሲጃራ የሚያጨስ ሰው ሽሻ የሚያቦል የሆነ ሰው ሰዓቱ ገና ነው ብሎ ይሄን የመሰለ ከባድ ሱስ የጾም ቀናት ባይሆኑ ኖሮ እኮ አዙሮት ይወድቃል ሱሱ። ጾም ላይ ሲሆን ግን ቻል አድርጎ ያሳልፈዋል። ማታን ይጠብቃል። ታዲያ ተሐኩም መልመድ ያለበት ቀን ሰው ሰዓት ገና ነው ብሎ ያሳመነውን ሱሱን ማታ ሲደርስ ተው አላህ አይወደውም ብሎ ማሳመን እንዴት ይሳነዋል? የሰው ልጅ ተሐኩሙ ፊ ነፍስ በቃ ነፍስን መዳኘት። ለዛ ነው አላህ ሱብሓነሁ ወተዓላ ጾምን በእኛ ላይ የደነገገው። الخامسة አምስተኛው አልዓጥፉ على الفقراء والمساكين العاطف ማዘን እንድንችል على الفقراء
ድሆች ላይና ወልመሳኪን በችግረኞች ላይ እንድናዝን ወሽዑሩ ስሜቱ እንዲሰማ ቢአላሚሂም የነሱ ስሜት እኛን እንዲሰማ ወጁዕህም የነሱ ረሃብ እኛንም አግኝቶን ርቦን ስሜታቸውን እንድንጋራቸው። አመቱን ሙሉ በረሃብ የሚያሳልፉ ችግረኞች አሉ። አመቱን ሙሉ በችግር የሚማቀቁ ሰዎች አሉ። እስኪ አንተ ተቸግረህ ባትራብ እንኳ እስኪ ደግሞ አመቱን ሙሉ የሚራብ እኮ ባሪያ አለኝ፣ እስኪ አንተ አንዷን ወር እንኳ ተራብ። ያችም ትንሽ ጊዜ ፈጅር ከወጣች ፀሐይ እስከምትገባ ባለችበት ሰዓት ብቻ የረሃብን ልክ ከወቀው። እስኪ የረሃብን ልክ ስናውቅ የችግርን ልክ ስናውቀው የረሃብተኞችንና የችግረኞችን እንባ ለምን እንደሚፈስ ያኔ ትርጉም። ረሃብን የማያውቅ ሰው ችግርን የማያውቅ ሰው ግን እገሌ እኮ ቸገረው ቢባል የችግርን መጠን አያውቀውማ። ምንድነው ችግር ነው የሚለው? ያን ያህል ከባድ ነገር አይመስልም። ችግር ሲባል ከሱ ችግር አንጻር ይመለከተዋል። ምናልባትም የሱ ችግር በአመት አዲስ ሞዴል መኪና ካልቀይረ ሊሆን ይችላል ችግር ላይ ወደቅኩ የሚለው። በየአመቱ ደስ ያለውን ዲዛይን ፎቅ እያስገነባ መቀያየር ሊሆን ይችላል። በየአመቱ ቤት ላይ ያሉ ቁሳቁሶችን የቤት ዕቃዎችን መለዋወጥ ያችን የሚቀይርባት ያጣ ጊዜ ሊሆን ይችላል። ዘንድሮ እኮ ችግር ላይ ወደቅኩ የሚለው። ሌላ ግን ብዙ ችግር ላይ የወደቀ አለ። 5-6 ልጆች ኑረውት ዳቦ መግዣ ያጣ ይኖራል። መክፈያ አጥቶ እንቅልፍ የወሰደው መስሎ ተራስ ታቅፎ እንባውን ሲያፈስ የሚያድር ይኖራል። ታሞ የሚታከምበት አጥቶ ጤናውን አጥቶ አልጋ ላይ የሚገላበጥ ይኖራል። ታዲያ የእነዚህን ሰዎች ችግር መረዳት የምንችለው በረመዷን ጾም ራሱ አላህ ሱብሓነሁ ወተዓላ የረሃብን ስሜት የችግርን ስሜት ከነሱ እንድንጋራቸው አድርጎ ነፍሳችንን አሰልጥኖ ለነሱ እንድናዘን። ጾም ከተደነገጉበት ጥበቦች ከብዙ ጥቂቱ ይህን ይመስላል። አልመስአለቱ አልኻሚሳ አምስተኛው ነጥብ አርካኑ ሲያም የጾም መሰረት። ሊስያሚ ለጾም ሩክናኒ ሁለት መሰረቶች አሉ። ሩክናኒ ኢትናኒ ሁለት መሰረቶች ፈቀጥ ብቻ። ወሁማ እነሱም አልኡላ የመጀመሪያው የጾም መሰረት አልምሳኩ መቆጠብ ነው። አን ጣዓም ከሚበሉ ነገራቶች፣ ወሸራብ ከሚጠጡ ነገራቶች፣ ወሳኢሪል ሙፍጢራት ከነዚህ ውጭ ካሉ የሚያስፈጥሩ ነገራቶች በሙሉ መቆጠብ። ከመቼ ጀምሮ? ሚን ጡሉዒ አልፈጅሪ ሷዲቅ እውነተኛው ጎህ ከወጣበት ሰዓት ጀምሮ። የእውነተኛውና የውሸታሙ ልዩነት ምንድን ነው? እውነተኛ ጎህ በሰማው ዙሪያ ተጋድሞ ነው የሚሄደው። ውሸታሙ ደግሞ ቆም ነው የሚለው ሰማው ላይ። ይሄ እውነተኛው ጎህ በሰማው ዙሪያ የሚጋደመው ጎህ ከወጣበት ሰዓት አንስቶ ኢላ ጉሩቢ ሸምስ ፀሐይ እስከሚገባ ያለችውን ሰዓት ከሚበላም ከሚጠጣም ከዚህ ውጭ ካሉ ያልተዘረዘሩ ጾምን ከሚያበላሹ ነገራቶች በሙሉ መቆጠብ ይሄ የጾም ዋናው መሰረት። الثانية ሁለተኛው ደግሞ አንያ መነየት ነው። ሳይነይቱ ጾም አይሆንም። እነዚህ ሁለቱ የጾም መሰረቶች ይባላሉ ማለት ነው። ጾም የሚነይተው ሰው የሚነይትበት ጊዜ በመቼ ሰዓት ነው የሚለውን እንመለከታለን። አንየቱ ንያ ወይም ውስጣዊ ሳቤ ሩክኑን ሊስያም የጾም ማዕዘን ወህየ እሷም አዝሙል ቀልብ በልብ መወሰን ማለት እንደሚጾም ሰኞ ጾመኛ ነኝ፣ ነገ ማክሰኞ ጾመኛ ነኝ የሚለውን በውስጡ ቁርጥ አድርጎ መወሰን ማለት ነው። ወመሐሉሃ የንያ ቦታዋ ደግሞ ልብ ነው። አንድ ሰው የሚነይተው ወይም ውስጣዊ እሳቤን የሚያስቀምጠው በልቡ። ወላ መካነ ለሃ ለንያ ቦታ የላትም። ፊልሊሳን ምላስ ላይ ቦታ የላትም። ወላ የጁዙ አይፈቀድም አተለፉዙ ቢሃ በሷ መናገር ነወይቱ ሰውመ ገዲን ከዛ ወከዛ ከዛ ወከዛ የሚባል ንያ በምላስ የሚባል ነገር የለውም። ውዱእም ላይ ይሁን ሶላትም ላይ ይሁን ዘካም ላይ ይሁን እንዲሁም የረመዷን ጾምም ላይ ቢሆን ነወይቱ ተብሎ በምላስ አይነየትም። እንግዳውስ በልብ እሳቤውን ማሳደር ማስቀመጥ ብቻ ነው እንጂ ምላስ ላይ ንያ ቦታ የለም። በምላስ ትባላለች ያሉ ከፊል ዑለማዎችም ነበሩ፣ ግን ማስረጃው ገድፏቸው አልተገኘምና ንያን በምላስ መናገር ቢድዓ ነው የምንለው። ወየክፊ ይበቃል ፊንየቲ
ንያ ላይ ይበቃል። ተናውሉ ሰሑር ማሰሪያን መመገብ። ሰሑር ማለት አንድ ጾመኛ ጾምን ለማሰር ሌሊት የሚመገበው የሆነው ምግብ ነው። ታዲያ የማሰሪያ ምግብን መመገብ ራሱ ለንያ በቂ ነው። ለምን? ሊአነሁ ምክንያቱም እሱ ለይሰ አይደለምና ሚን ዓደት ልኢንሳን ከሰው ልጅ ልምድ አይደለም አንየእኩለ መብላት ፊ ሃዘል ወቅት በዚያ ሰዓት መመገብ የሰዎች ልምድ ስላልሆነ አንድ ሰው ምግብ የሚበላው ወይ ጧት ነው ወይም ቀን ነው ወይም ማታ ላይ ነው እንጂ ሌሊት በማሰሪያ ሰዓት ተነስቶ ምግብ መቼም አይበላም። ማለትም የሰው ልጅ በዚያ ሰዓት የመብላት ልምድ የለንም። ስለዚህ በዚያ ሰዓት የመብላት ልምድ ግን በዚያ ሰዓት ተንስቼ ከበላሁ ምን አስቤያለሁ ማለት ነው? ጾምን አስቤያለሁ ማለት ነው። ስለዚህ ይሄ በቂ ነው። በቃ ሰውየው ማሰሪያ ሰዓት ላይ ምግብ ተነስቶ ከበላ ለምን በላህ ቢባል ለመጾም ነው የሚለው። ማታ ለማሰሪያ ብሎ ምግብ አዘጋጅቶ ካስቀመጠ ለምን አስቀመጥክ ቢሉት ሌሊት ተንስቼ ማሰሪያ ልበላ ይላል። ጾም ነይቷል ማለት ነው። ጾም መነየት ማለት ይሄ ነው፣ ሌላ የለም። ወየጅቡ ግድ ይሆናል ተብይቱሃ ማሳድ ሚነል ለይሊ ሌሊት ማሳደር ግድ ይሆናል። ከሌሊቱ ሰዓት ንያን ማሳደር ግዴታ ነው። ሊስያሚ አልዋጂቢ ለዋጂቡ ጾም ሚስሉ ረመዳንን ይመስል ለሐዲስ ሲባል ለዚህ ሐዲስ ሲባል ምናሉ ነቢያችን ዓለይሂ ሰላቱ ወሰላም መለም ዩበይት ሲያመ ሚነል ለይል መለም ዩበይት ያላሳደረ ሰው አስያመ ጾምን ነይቶ ያላሳደረ ሰው ሚነል ለይል በሌሊቱ ሰዓት የጾምን ንያ ያላሳደረ ሰው ፈላ ሲያመ ለህ ለሱ ጾም የለውም ብለዋል ነብያችን አለይሂ ሰላም። ስለዚህ ለጾም ደግሞ የምንነይተው ሌሊት ፀሐይ ከገባበት ሰዓት አንስቶ ሁለተኛው ፈጅር እስከሚወጣበት ሰዓት ባለው ክፍተት ነው መነየት ያለብን እንጂ ፀሐይ ሳይገባ አሱር ላይ ለነገ ጾም ብንነይት አይሆን፣ ወይም ፈጅር ከወጣ በኋላ ለዋጅቡ ጾም ዛሬ ጾም ይለዋል ብለን ብንነይት አይሆንም። ግዴታ ሰኞን ለመጾም ምን እናደርጋለን? የእሁድ ፀሐይ ግብት ስትል የሰኞ ሌሊት ሲጀምር ያኔ መነየት እንችላለን። እስከ መቼ ድረስ? ከሚወጣበት ሰዓት ድረስ ማለት ነው። ይሄ ለዋጅቡ ሶላት ማነው ለዋጅቡ ጾም ምንም ኺላፍ የለውም። ሁሉም ዑለማዎች በዚህ ጉዳይ ላይ ይስማማሉ ግዴታ ለመሆኑ። ባይሆን ያለው ኺላፍ ለወሩ አንድ ቀን መነየት ይበቃል ያሉ ዓሊሞች አሉ። ለረመዳን ዛሬ ረመዳን አንድ ሲል ወሩንም ለመጾም ነይቻለሁ ቢል ይበቃዋል የመጀመሪያው ቀን ንያ ያሉ ዓሊሞች አሉ። ግን ያን ያህል ማስረጃው ሆድ የሚያስነፋ ማስረጃ አይደለም ያላቸው። የተሻለ የሚሆነው ለእያንዳንዱ ቀን ለራሱ የሆነ ንያ መነየት። አማ ሲያሙ ተጠውዕ ሱና ጾምማ ፈየጁዙ ይበቃል፣ ፊህ በሱ አንየቱ መነየት ይበቃል፣ ሚነነሃር ቀንም ቢሆን መነየት ይበቃል። ቢሸርጢ ባይሆን በመስፈርት አላ የኩነ ባለመሆን አከለ ሸይአን አንዳችን ነገር ያልበላ በመሆን መስፈርት አላ የኩነ ባለመሆን መስፈርት ቀድ አከለ ሸይአን የበላ ባለመሆን መስፈርት በዕደል ፈጅር ከወጣ በኋላ የበላ ባለመሆን መስፈርት ለሱና ጾም ከነጋ በኋላም ቢሆን መነየት ይችላል። በዕደል ፈጅር ከፈጅር በኋላ ማለት ነው። ወሰሒሁ ትክክሉ አሉ ደግሞ አነሁ እሱ የጂቡ ግድ ይሆናል ተብይቱ ንያ ነይቶ ማደር ግድ ይሆናል የሚለው አቋም ነው። ሊኩል የውሚን ሚን ረመዳን ከረመዳን ለየሁሉም ቀን ለእያንዳንዱ ቀን እየነየቱ ማደር ግድ ይሆናል የሚለው ነው ሶሒሁ አሉ። ቅድም እንዳልኳችሁ ለወሩ አንድ ቀን መነየት ይበቃል ያሉ ዓሊሞችም ስላሉ ነው። እዚያ ላይ ትክክለኛው አቋም ለወሩ አንድ ቀን ቢነይት ይበቃል የሚለው ሳይሆን አንዳንዱ ቀን አንዳንድ ንያ ያስፈልገዋል የሚለው ነው አሉ። የሱና ጾም ላይ ጊዜው ደግሞ ማለትም የንያ የመነየቻ ጊዜው ቅድም እንዳልኳችሁ በሌሊቱ ክፍል መሆን አለበት። ፀሐይ ከገባ ጀምሮ ፈጅር እስከሚወጣ ባለው መሃል ይሄ ለዋጅቡ ነው። ለሱናው ደግሞ ሸይኹ ገድፈው የሄዱት የጅምሁር አልዑለማ ወከዛሊከ ጅምሁር አልፉቃሃ
የእነሱን አቋም ነው ገድፈው የሄዱት። ብዙሃን ዓሊሞች ብዙሃን ፉቃሃዎች ሱና ጾም ይላሉ። ከነጋ በኋላም ቢሆን መነየት ይችላል። እስከ ዱሃ ሰዓት ድረስም ቢሆን ሰውየው ረፋድ ሰዓትም ላይ ቢሆን መነየት ይችላል። ባይሆን ፈጅር ከወጣ በኋላ ጾምን የሚያበላሽ ነገር ያልተገበረ መሆን አለበት። በልቶ ጠጥቶ ወይም ከትዳር አጋሩ ጋር ተኝቶ ወይም የሆነ ጾም የሚያበላሽ ነገር ሰርቶ እንደገና ጾም ልጹም ብሎ ቢቀጥል አይሆንም። ግን ማታ እንደበላ ነው። ፈጅር ከወጣ በኋላ አልበላም። ከዚያ በኋላ ፀሐይ ወጥቶ ትንሽ ረፈድ አለ። እስከዚያ ድረስ ጾም የሚያራ ጾምንም አልነይትም። ከዚያ በቃ ዛሬ ሰኞ ስለሆነ ሱና ጾም ልጹመው ብሎ ቢነይት ይሄ በብዙሃን ዓሊሞች አቋም ይበቃል ነው የሚሉት። ሸይኹም እዚህ ኪታብ ላይ ያሰፈሩት ይህንኑ አቋም ነው። በዚህ ተቃራኒ ደግሞ የሌላ ዑለማዎች አቋም አለ። አይ ሱና ጾምም ቢሆን እንደ ዋጅቡ ነው። ሌሊት ካልተነየተ ከነጋ በኋላ መነየቱ አይሆንም ያሉ ዓሊሞችም አሉ። ብዙዎች የሄዱበት አቋም ይሆናል የሚለውን ነው። አንዳንዶች ደግሞ በቁጥር ጥቂት የሆኑ ዓሊሞች አይ አይሆንም የሚለውን ገድፈው ሄደዋል። ለጥንቃቄው ሲባል ከሌሊቱ ክፍል ብንነይት የተሻለ ይሆናል። ከነጋ በኋላ ቢነይቱም ግን ብዙሃን ዓሊሞች የሄዱበት አቋም እስከሆነ ድረስ የራሳቸው ማስረጃ የጠቀሱትም ነገር ስለሚኖራቸው ያን ያህል የከፋ አይሆንም ማለት ነው። ወሰለላሁ ወሰለም ዐላ ሙሐመድ ወዐላ አሊሂ ወአስሐቢሂ አጅመዒን። ሰላም አለይኩም ወራህመቱላህ